ካሌብ በስተመጨረሻ እንግዲህ የትሁቴን የሚፈልጋትን ተመስገንን ይዞት መጥቷል ማለት ነው። እንግዲህ አሁን ላይ ትሁቴ ተመስገንን እዛው ቤታቸው አይታው ደንግጣለች ማለት ነው። ተመስገን እንግዲህ ልብሷን ሲያሸትና ከዛ ልብሷ ውስጥ ደግሞ የወሰደው ነገር ይኖራል ብዬ ነው ማስበው። እንግዲህ በዛው ቅጽበት ደግሞ ጩቤና እንግዲህ ወረቀትም አስቀምጦለት ደብዳቤም ለሷ አስቀምጦላት እንደሄደ ግልጽ ነው ማለት ነው። እንግዲህ ይሄ ሁላ ነገር የተደረገው ምንድነው እንግዲህ ቲና ስለተገጨች ሁሉም ወደ ሆስፒታል በሄዱበት አጋጣሚ ነው እንግዲህ ያንን ነገር ተመስገን ሊያደርግ ይቻላል። ስለዚህ ትሁቴ ደግሞ ያንን ነገር ስታየው ደንግጣ እንግዲህ ተመስገንንም ከዛ ቤት ሲወጣ ስታየው ደንግጣ እንግዲህ ለካሌብ ደውላ ጠርታው ነግሯለች ማለት ነው። ስለዚህ አሁን ላይ ደግሞ ካሌብ እንግዲህ ተመስገንን እሱን ለመበቀል ወይም ደግሞ ከትሁቴ አጠገብ እንዳይደርስ ማድረግ የሚችለው በምን መንገድ ነው የሚለውን ነው እያሰበ ያለው። ምክንያቱም አሁን ላይ ፊት ለፊት እንደሚጠላው የሚያውቅ ከሆነ ተመስገን ካሌብን የሆነ ነገር ሊያደርገው ይችላል። ስለዚህ አሁን ላይ ካሌብ ከትሁቴ ጋር አውርቶ እንግዲህ ተመስገን ከዚህ በፊት ከካሌብ ጋር ስለተዋወቁ አሁንም ቢሆን ትሁቴ እንግዲህ ለካሌብ ምንም የነገረችው ነገር እንደሌለ በማስመሰልና ከሱ ጋር እንደገና በመገናኘት ጓደኛ ሊሆነው ነው ማለት ነው። ስለዚህ አሁን ላይ ካሌብ እንግዲህ ከተመስገን ጋር ጓደኛ መሆኑ ቀጥሏል። ምክንያቱም ተመስገን እንግዲህ ጠበቃ ሆኖ የነ ካሌብንና የቲናን ፍቺ እንደሚጨርስለት ከዚህ በፊት ተነጋግረው ነበር ማለት ነው። ስለዚህ አሁን ላይ ካሌብ እንደ ጓደኛ ሆኖ እንግዲህ ከኋላ ሆኖ እሱን ሊያጠቃው ያሰበ ነው የሚገኘው። እንግዲህ ካሌብ ያሰበው ሐሳብ እንግዲህ አሪፍ ነው ብላችሁ ታስባላችሁ ወይስ ይሄ ነገር ተመስገን ካወቀ ካሌብን ቀድሞ እሱን ሊጨርሰው ይችላል ብላችሁ ታስባላችሁ? እስቲ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁት ክፍል 58 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 58 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ቲና እንግዲህ በህመም ምክንያት ፓራላይዝ ሆናለች። መናገርም እንግዲህ መራመድም እንደማትችል ነው እየተነገረ ያለው። ምክንያቱም የራሷ ስራና የራሷ ተንኮል እንግዲህ አሁን ላይ ራሷን ጉድ እንዳደረጋት ነው እያየን የሚገኘው ማለት ነው። ስለዚህ አሁን ላይ ራሷ ቲና ሁሉንም ነገር ወይም ደግሞ ያደረገችው ነገር ራሷን እየጎዳት እንደሆነ ልትረዳ ይገባል ብዬ ነው ማስበው። ነገር ግን አሁንም ቢሆን ቲና ምንም የምትረዳ አይነት ሴት አይደለችም። ጭራሽ ባስ ብሎ ታማ እንኳን ሐሳቧና ነገረ ስሯ የተንኮል ነው እንጂ ምንም ቢያንስ እንኳን ከዛ ነገር ከደረሰባት አደጋ በኋላ እንኳን ለመለወጥና አባትየውን ላለማስቸገር እንደገና ከካሌብ ጋርም እንግዲህ በሰላም ፍቺም ከሆነ ፍቺ ወይም ደግሞ በሰላም ለመኖር አይደለም እያሰበች የምትገኘው ማለት ነው። ስለዚህ አሁን ላይ ኤደን ነው እንግዲህ ኤደን ነች ቲናን ነገር ሁሉን ነገር የምታቀባት ማለት ነው። ምክንያቱም ኤደን ከዚህ በፊት ቲና ምን እንዳደረገችና እዚህ ቤት ምን ልታደርግ እንደምትችልም ታውቃለች። ስለዚህ አሁንም ቢሆን እንግዲህ ታማ ብትመለስም እዛ ቤት የሆነ ነገር ልታደርግ እንደምትችልና ተንኮሏና ስራዋ እንደማይቆም ነው የተናገረችው ኤደን የቲናን እውነተኛ ማንነት በደንብ አድርጋ አውቃታለች ማለት ነው። ስለዚህ አሁን ላይ እንግዲህ ቲና በታመመች ሰዓት እንግዲህ አባትየው አዝኖ እዛ ቤት ይዟት መልሷታል ማለት ነው። ነገር ግን ባትታመም ኖሮ እንግዲህ ወይም ደግሞ ያ መኪና ባይገጫት ኖሮ እዛ ቤት መቼም ቢሆን እንደማትገባ ነግሯት ነበር። ነገር ግን አሁን ላይ በዚህ ሰበብ ተመልሳ እዛ ቤት ገብታለች። ነገር ግን አሁን ላይ ቲና እዛ ቤት ገብታም ተመልሳም እያሰበች አሁንም ቢሆን ለነሱ ጥሩ ነገር ሳይሆን የምትመኘው መጥፎ ነገር ነው አሁንም ለማድረግ እያሰበች የምትገኘው ማለት ነው። ስለዚህ በጣም ከባድ ነው ብዬ ነው ማስበው። አባትየው ካሌብም እንግዲህ ትሁትም አሁን ላይ መጠንቀቅ አለባት። እንግዲህ ትሁት እንኳን የዋህነች ለቲና በጣም እያሰበችላት ነው የምትገኘው። ነገር ግን ይሄ የዋህነቷ መልሶ ራሷን እንግዲህ በቲና እጅ እንዳይጎዳት ብዬ ነው የምፈራው። እስቲ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁቴ እንዳየነው ከሆነ በካሌብ ፍቅር እያበደች ነው ማለት ነው። እንግዲህ ካሌብ ቲና ስለማትራመድ አቅፎ ሲያስቀምጣትና እንደገና አሁን ላይ ቲናን ስለታመመች እንግዲህ በትሁቴ ፊት ለፊት አቅፎ ወደ ቤት ሲያስገባት ስታይ በጣም ነው እንግዲህ እየቀናችሁ ማለት ነው። ምክንያቱም አሁን ላይ ቲና እንኳን ከወጣች በኋላ ካሌብን ትሁቴ የራሷ ለማድረግ ስለምትፈልግና ከሱ ጋር መሆን ስለምትፈልግ ነበር ማለት ነው። ነገር ግን ያ ነገር ደግሞ አልተሳካላትም። አስባ ነበር ካሌብም እንግዲህ ወደሷ የመቅረቡ ሐሳቡም እቅዱም ነበረው። ነገር ግን አሁን ላይ
ተመስገን የሚባለው ሰውዬ ስለመጣ ስለዚህ ቅድሚያ እሱን ካላስተካከሉት በስተቀር ወይም ደግሞ ዞር ካላሉት በስተቀር እንግዲህ ትሁቴ ላይ እንደሚመጣባትና ካሌብም እንግዲህ ቢያስብ እንኳን ትሁቴን ተመስገን እንደማያስቀምጠው ስለሚያውቅ ነው አሁን ላይ ካሌብ ተመስገንን እንደ ጓደኛ ሆኖ የቀረበው ነው ማለት ነው። ስለዚህ አሁን ላይ እንግዲህ ካሌብ ያሰበው ሐሳብ እውነት ያስኬዳል ወይስ አያስኬድም የሚለው ያጠራጥራል። ምክንያቱም አሁን ላይ እንግዲህ ትሁቴን ለፖሊስ እንድትናገርና ሰውየው እንዲያዝ ማድረግ ትችላለች። ነገር ግን አሁን ላይ ይህንን ነገር ያላደረገችበት ምክንያት ምንድነው? እሱ ከታሰረ እዛ ያሉት ቤተሰቦች በሱ ጓደኞች ምናምን የሆነ ነገር ይሆኑብኛል ብላ ስለምትፈራና ስለምትሰጋ ነው እንግዲህ ትሁቴ ያንን ነገር ያላደረገችበት ምክንያት ማለት ነው። ትሁቴ በካሌብ ፍቅር ስትቀናና እንግዲህ ካሌብም ቲናን ሲወስዳት አስተያየቷ ምናምን ያስታውቃል። አባትየውም እንግዲህ በደንብ አድርጎ ነው ያያት። እውነት ትሁቴ ካሌብ እንደምትወደውና እንደምታፈቅረው በደንብ አድርጎ ዛሬ አባትየው ያያት ይመስለኛል። እሱ ብቻ አይደለም ኤደን ድሮም ታውቃለች። አሁን ደግሞ ጭራሽ የባሰ ፊት ለፊት አይታቻዋለች ማለት ነው። ስለዚህ አሁን ላይ ትሁቴ ቶሎ ብላ መናገር አለባት ብዬ ነው ማስበው በኔ ጉዳይ። ሌላው ጉዳይ ደግሞ የሚሆነው እንግዲህ አሁን ላይ ኤደን ለቲና ሁሉን ነገር እንድታስታውስ እየነገረቻት። ምክንያቱም እንግዲህ አባትየው ታሞ ቲና ብዙ ነገር እንዳደረገችውና በሱ ላይ ስትቀልድበት እንደነበርም ታውቃለች ኤደን። ስለዚህ እስቲ ይህንን ህመሙን እዩ ብላ እንግዲህ ውሃም እሷ ላይ ስታፈስባት ኤደን ላይ ቲና ላይ ኤደን እያደረገችባት ነበር፣ ስታፈስባት ነበር። ምክንያቱም ታማሚ ላይ ምን ያክል ነገር ሲደረግበት ምን ያክል እንደሚያመውና እንደሚጨንቅ እሷ እንድታይ ነው። ትሁቴ ደግሞ እንግዲህ ኤደን እንደዚህ ስታደርግ ደንግጣ ለምን እንደዚህ ታደርጊያለሽ ብላ ነው ያስወጣቻት ማለት ነው። ነገር ግን ቲና ቅጣቷን መቀጣት አለባት ብዬ ነው ማስበው እንጂ እንዲሁ ስለታመመች ብቻ ዝም መባል የለባትም ብዬ ነው ማስበው። ምክንያቱም ኤደን አሁን እያደረገችው ያለችው ነገር ምንድነው? ራሷ ቲና እንድትማርበትና ባደረገችው ነገር እያሰበች እንድትጸጸት ነው ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኤደን ያደረገችው ልክ አይደለም ወይስ ልክ ነው የሚለውን። እንግዲህ አሁን ላይ ቲና እንደሚታወቀው እሷን ከባድ ሴት እንደሆነች ስለምናውቅ አሁን ላይ መናገር እንደማትችል እያስመሰለች ነው እንጂ የምትገኘው እውነት ቲና መናገር ሳትችል ይሆናል ብዬ አላስብም። አሁን ላይ አውቃ ነው እንግዲህ መናገር እንደማትችልና በጣም ከባድ ህመም እንደደረሰባት በማስመሰል እዛ ቤት የመቆየት እድሜዋን ለማራዘም ይመስለኛል ብዬ ነው ማስበው። ሌላው ጉዳይ ደግሞ አሁን ላይ ተመስገን ካሌብን እንዳይሰራለት ብዬ ነው ማስበው። ካሌብ ተመስገንን እንግዲህ ጓደኛ አድርጎ አቅርቦ እሱን እንግዲህ ለመበቀል ወይም ደግሞ የትሁቴን ነገር በሙሉ ስለሰማ ተመስገንን ጉድ ሊሰራው አስቦ ነበር። ነገር ግን ተመስገን እንግዲህ ይህንን ነገር ካወቀበትና ቀድሞ ከሰማበት ካሌብን ተመልሶ ጉድ እንዳይሰራው ወይም ደግሞ እንዳይመለስበት እሱ ላይ ብዬ ነው መፈራው። እስቲ እናንተ ተመስገን ካሌብን ራሱን ካልጠበቀና አጉል ብዙ መቀራረብ ካላበዛ ካሌብ እንግዲህ ተመስገን ላይ የፈለገውን ነገር ማድረግ ይችላል ብዬ ነው ማስበው። ነገር ግን አጉል በጣም ስለሚያቀርበው ካሌብ ተመስገን ደግሞ እንደዚህ አይነት ነገሮችን ከባድ ነገር እንደሆነ ስለሚያውቅና ሪስክ ወስዶ እዛ ቤት እንደሚገባ ሁሉም ነገር አጥንቶ ስለመጣ በካሌብ እንግዲህ የሚታለል ይመስለኛል ብዬ አላስብም። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ እንዳየነው ከሆነ ካሌብ ተመስገንን እዛ ቤት ይዞ መጥቷል። ምክንያቱም ቲና ፍቅረኛው እንደሆነችና ሚስቱ እንደሆነችና ያንን የፍቺ ፕሮግራም ደግሞ እሱ ሊያስጨርስለት እንደሆነ ይታወቃል። ስለዚህ በዚሁ አጋጣሚ ነው እንግዲህ ተመስገንም ቲናን እንዲያየው ይዞት የመጣው ማለት ነው። ነገር ግን ተመስገን ሲገባ እንግዲህ ኤደን ደንግጣለች። ምክንያቱም ስለምታውቀው ከዚህ በፊት እና በደነገጠችበት አጋጣሚ እንዴት ነው ታውቂዋለሽ ብላ ካሌብ ታውቂዋለሽ ብሎ ካሌብ ሲጠይቃት፣ ነገር ግን እንግዲህ ተመስገን ሽጉጡን በማሳየት እንደማታውቀው እንድትናገር አድርጓል ማለት ነው። ስለዚህ አሁን ላይ ደግሞ ትሁቴ ደንግጣ ካሌብን አንዴ ላናግር ብላ ይዛው ወጣለች። እንግዲህ ትሁቴ ከካሌብ ጋር መጀመሪያውኑ ከተነጋገሩና መጀመሪያውኑ ካቀዱ እሱ ጓደኛ ተመስገን አድርጎ ሊሰራለት እንደሆነ ካወቀች እንዴት ትሁን በዚህ ልክ ትፈራለች፣ ትደነግጣለች ነው። ምክንያቱም እሷም ማስመሰል አለባት ብዬ ነው ማስበው ከካሌብ ጋር እንጂ እንደዚህ በጣም ኦቨር ደግሞ ድንጋጤ የምታበዛ ከሆነ ከባድ ነው ብዬ ነው ማስበው። ነገር ግን አሁንም ቢሆን
ትሁት እያስመሰለች ነው። ነገር ግን አሁን ላይ ውጪ ይዛው ካሌብን ከወጣች የሚያወሩት ነገር ተመስገን ራሱን ለመጉዳት አስበው ሊሆን ይችላል ብሎ ተመስገንም ሊጠነቀቅ ይችላል። ነገር ግን ቲና ደግሞ እንግዲህ ካሌብ እንደሚያውቅ ካወቀ ተመስገንን ቲና አሁን ላይ አታወራም የሚባለው ተመስገንን ካየችው በኋላ ካሌብና ትሁትን ተጠንቀቃቸው ብላ ልትነግረው ትችላለች ብዬ ነው ማስበው። ምክንያቱም ቲና ለመጥፎና ለተንኮል ሲሆን አፏ እንደሚናገር ይታወቃል። እንደዛ ብላ ቲና እንግዲህ ካሌብና ትሁቴን ጉድ ተመስገን እንዳይሰራቸው ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።